ሰዎች ለመላእክት ሲሰግዱ እናያለን በመጽሐፍ ቅዱስ ውስጥ። በኦሪት ዘፍጥረት ምዕራፍ 19 ቁጥር 1 ጀምሮ በሰው ተመስለው በእንግድነት ወደ ሎጥ ቤት በመጡ ጊዜ መላእክት ወድቆ እንደሰገደላቸው እናገኛለን። እንግዲህ ከእሳቸው ንግግር መስማት እንደቻልነው ኦሪት ዘፍጥረት ምዕራፍ 19 ቁጥር 1ን በመጥቀስ እንግዲህ ለሰዎች ወይም ደግሞ ለመላእክት ስግደት ይገባል አሉ። ዘፍጥረት 19 ቁጥር 1 ላይ ምንድነው የሚለው? ሁለቱም መላእክት በመሸ ጊዜ ወደ ሰዶም ገቡ። ሎጥም በሰዶም በር ተቀምጦ ነበር። ሎጥም ባያቸው ጊዜ ሊቀበላቸው ተነሳ፣ ፊቱንም ደፍቶ ወደ ምድር ሰገደ አላቸውም ይለናል። አሁን ይህን ጥቅስ በመጥቀስ እንግዲህ አባታችን ያው ስግደት ይገባል ብሎ ጠቅሰዋል ማለት ነው። እዚህ ጋር አንድ ነገር ላንሳ። በተለይ መጽሐፍ ቅዱሳችን ስናጠና መጠንቀቅ ያለብን ነገር አለ። ሁለት ሀሳቦች አሉ። አንዱ ዲስክሪፕቲቭ የሚባል ሀሳብ አለ። ሁለተኛው ደግሞ ፕሪስክሪፕቲቭ የሚባል ሀሳብ አለ። ዲስክሪፕቲቭ ሲባል ምን ማለት ነው? ሁኔታውን የተደረገውን ነገር መግለጽ ማለት ነው። እሱን ዲስክራይብ ማድረግ የሆነውን ነገር ጻፊው የሆነውን ነገር ምን ያደርጋል? ዲስክራይብ ያደርግልናል ማለት ነው። እሱኛው መንገድ ዲስክሪፕቲቭ ብለን እንገልጸዋለን። ያየውን ነገር ወይም ደግሞ የሰማውን ነገር የሚገልጽበትን መንገድ ዲስክሪፕቲቭ ብለን እንጠራዋለን። ሁለተኛው ደግሞ ፕሪስክሪፕቲቭ ተብሎ ይጠራል። ፕሪስክሪፕቲቭ ሲሆን ደግሞ ምን ላይ ነው ፎከስ የሚያደርገው? ትእዛዝ ላይ ነው። ትእዛዝ ላይ ፎከስ ያደርጋል ማለት ነው። ለምሳሌ የሐዋርያት ሥራ መጽሐፍን ብናይ የሐዋርያት ሥራ መጽሐፍ ሞር ዲስክሪፕቲቭ ነው። ሉቃስ ይጽፍልን ታሪካዊ መሰረትን ይዞ ነው ይጻፍልንና የሆነውን ነገር ቅድመ ተከተል እያደረገ ይጽፍልናል። ለምሳሌ እስጢፋኖስ ያደረገውን ዲያሎግ ይጽፍልናል። ጳውሎስና ኢየሱስ ወይም ደግሞ ሳውልና ኢየሱስ በደማስቆ በተገናኙ ጊዜ የነበረውን ሂደት ይጽፍልናል። ሐዋርያቶች በምን አይነት መንገድ ወንጌልን ይሰብኩ እንደነበር ያገለግሉ እንደነበር ከዛ ደግሞ ይደርስባቸው የነበረው መከራ ምን ይመስል ነበር የሚለውን ነገር ይገልጽልናል ማለት ነው። እሱኛው አገላለጽ ምን ብለን ነው የምንጠራው? ዲስክሪፕቲቭ ተብሎ ይጠራል። አሁን ዲስክሪፕቲቭ ሲሆን ከዛ ውስጥ ምን አንመዝም? ትእዛዝ አንመዝም ማለት ነው። ዲስክራይብ ነው የተደረገ ያለው እንትናና እንትና ተገናኙ፣ እንትና ደግሞ እንደዚህ ያደረገለት ቢል ከዛ ትእዛዝ አምጥተን እንዲህ መደረግ አለበት የሚል ቴዎሎጂ አንሰራም። ስለዚህ እንደዚህ አይነት አጻጻፍ ስልቶችን ዲስክሪፕቲቭ እንላቸዋለን። ትእዛዝ ደግሞ ሲሆኑ ምን እንላቸዋለን? ፕሪስክሪፕቲቭ እንላለን። ለምሳሌ የሐዋርያው ጳውሎስ መልእክታቶች በአብዛኛው ምን አይነት ናቸው? ፕሪስክሪፕቲቭ ናቸው፣ ትእዛዝ ናቸው፣ ትምህርትም ናቸው። ስለዚህ ሁለቱን ነገር በጣም መለየት ያስፈልጋል። ይህን መልእክት የምትሰሙ መጽሐፍ ቅዱሳችሁን ስታጠኑ በዚህ በሁለቱ መንገድ ከፍላችሁ ማየት ይኖርባችኋል። ይህ ወደ ጽሑፍ ስታነቡ ዲስክሪፕቲቭ ነው ወይንስ ፕሪስክሪፕቲቭ ነው ብለን ማየት ማጥናት ያስፈልጋል ማለት ነው። ለምሳሌ በብሉይ ኪዳን አንሳላችሁ። ለምሳሌ ኦሪት ዘጸአት ምዕራፍ 20 ማየት እንችላለን። ኦሪት ዘጸአት ምዕራፍ 20 ላይ ጌታ የተናገረው ወይም እግዚአብሔር ያዘዘው ነገር ነው። የአምላክን ስም በከንቱ አትጥራ ሲል ምንድን ነው? ዲስክሪፕቲቭ ነው ፕሪስክሪፕቲቭ? ፕሪስክሪፕቲቭ ነው፣ ትእዛዝ ነው። አያችሁ፣ እንደዚህ አይነት ትእዛዛቶች አሉ። ለምሳሌ እዛው ዘጸአት ላይ ደግሞ ከግብፅ ሀገር መውጣታቸውን ሲጽፍልን ሙሴ እሱኛው ምንድነው ከተባለ ዲስክሪፕቲቭ ነው አይደል? ትእዛዝ አይደለም፣ ዲስክሪፕቲቭ ነው። ከግብፅ ሀገር የወጡበትን መንገድ እግዚአብሔር በተለያየ መቅሰፍት ግብፃውያን አስጨንቆ በታምራት ህዝቡን እንዳደረጋቸው እንዳስወጣቸው እናያለን ማለት ነው። ስለዚህ ያን ነገር እንይዝና አሁንም እግዚአብሔር እነዚህን ታምራቶች ማድረግ አለበት ወደሚል አንመጣም። እንደ ትእዛዝ አድርገን አንይዘው። ስለዚህ ዲስክሪፕቲቭ ሲባልና ፕሪስክሪፕቲቭ ሲባል ሁለቱን ነገሮች መጀመሪያ መለየት ያስፈልጋል። ስለዚህ እዚህ ዘፍጥረት ምዕራፍ 19 ቁጥር 1 ላይ ያለው ነገር ምንድነው ስንል ፕሪስክሪፕቲቭ አይደለም፣ ትእዛዝ አይደለም። ሎጥ እንደዚህ ስላደረገ አድርጉ የሚል መመሪያ የለውም። እንደዚህ አይነት መመሪያ የለውም። ስለዚህ አፕን ያደረገውን ነገር ነው የሚጽፍልን ማለት ነው። የዘፍጥረት ጸሐፊ ዲስክራይብ እያደረገ ነው። ሎጥ እነዚህን ሰዎች አገኘ፣ ከዛ ደግሞ በምድር ወድቆ ሰገደ፣ ተደፋ የሚል ነገር ይጽፍልናል ማለት ነው እንጂ እያንዳንዱን ነገር እነዚህ አባቶች ያደረጉትን ነገር እናደርጋለን ነው ያን። ለምሳሌ ኖህ ሰክሮ ተኝቶ ነበር አይደል? ኖህ ሰክሮ ስለተኛ እኛም መስከረ ችግር የለውም እንላለን እንዴ? ትእዛዝ ከዛ እናወጣለን እንዴ? አናወጣም። ዲስክራይብ ነው የተደረገው ነገር። የሰሩትን ነገር ዲስክራይብ ሲደረግ እሱ ዲስክሪፕቲቭ ብለን እንጠራዋለን ማለት ነው። ስለዚህ እንደ ትእዛዝ እንደ መመሪያ የምንይዘው የመጽሐፍ ቅዱስ ክፍል አይደለም፣ የመጀመሪያው ነገር። ሁለተኛው ነገር ደግሞ በጣም ግርም የሚለኝ ነገር አሁን ለቅዱሳን ስግደት ይገባል ለሚል አቋማቸው ነው እነዚህ የመጽሐፍ ቅዱስ ክፍሎች እየተጠቀሱ ያሉት። ኦኬ፣ አሁን በኦርቶዶክስ ቤተክርስቲያን የሚደረገው ስግደትና በመጽሐፍ ቅዱስ ላይ አሁን ሎጥ ያደረገው ስግደት ተመሳሳይ ነው ይካል? ተመሳሳይ አይደለም። ለአባታችንም ያለኝ መልእክት ይሄ ነው። ይህን መልእክት እየሰሙ ከሆነ በደንብ እንዲያስተውሉ ፈልጋለሁ። ከታላቅ ትህትና ጋራ ነው ይህን መልእክት ማስተላልፈው። አሁን እናንተ በኦርቶዶክስ ቤተክርስቲያን ውስጥ የምታደርጉት የስግደት አይነትና ሎጥ ያደረገው ስግደት ተመሳሳይ ነው ወይ? አይደለም። ሎጥ ለነዚህ ሰዎች ወይም ለነዚህ መላእክቶች የሰገደው በአካል አግኝቷቸው ነው ወይንስ አይደለም? አግኝቷቸው ነው። በጣም ጥሩ። እናንተ ለመላእክት እንሰግዳለን የምትትሉ እነዚህ መላእክቶች በአካል አይታችሁ ነው እየሰገዳችሁ ያላችሁት? አይደለም። እናንተ የምትሰግዱት ለስዕል ነው። የሚካኤል ስዕል ብላችሁ ለምታስቡት፣ የገብርኤል ስዕል ብላችሁ ለምታስቡት ስዕል ፊት ነው የምትሰግዱት። ስለዚህ እናንተ ለምታደርጉት ለዚህ ልምምድ ኦሪት ዘፍጥረት ምዕራፍ 19 ቁጥር 1 ማስረጃ ይሆናል ወይ? አይሆንም፣ በፍጹም አይሆንም። ሎጥ አይቷቸው ፊት ለፊት ተገናኝቶ ነው ወድቆ የሰገደው። እናንተስ? እናንተ ስዕል ፊት ነው የምትሰግዱት። ለሚካኤል ብላችሁ ላዘጋጃችሁ ስዕል ወይም ደግሞ ገብርኤልን ብላችሁ ለሰራችሁ ስዕል ነው እየሰገዳችሁ ያላችሁት። ስለዚህ እናንተ እንኳን ለመልአክ ሰግዳችሁ አታውቁም። የምትሰግዱት ለስዕል ነው፣ ወይም በስዕል ፊት ነው የምትሰግዱት። ያ ስዕል ሚካኤልን ይወክላል፣ ገብርኤልን ይወክላል ትላላችሁ በራሳችሁ አይምሮ። ከዛ ለምን ታደርጋላችሁ? በዛ ስዕል ፊት ወድቃችሁ ትሰግዳላችሁ። ስለዚህ ለእናንተ ልምምድ ይሄ የመጽሐፍ ቅዱስ ክፍል በፍጹም ማስረጃ ሆኖ ሊቀርብ አይገባም። ስለዚህ ኦርቶዶክሳውያን መንቃት አለባችሁ። ለመላእክት ስግደት ይገባል ብሎ መምህራኖቻችሁ እነዚያን ጥቅሶች ሲጠቅሱ እንዴ እኛ እኮ ተገልጦልን አይደለም የምንሰግደው፣ እኛ እኮ እየሰገድን ያለ ነው በስዕል ፊት ነው ብላችሁ መጠየቅ አለባችሁ። ስለዚህ ማስረጃ መምጣት የሚጠበቅባችሁ ለመላእክት ስግደት ይገባል አይገባም አይደለም፣ በስዕል ፊት መስገድ ይገባል አይገባም ለሚለው ነው ማስረጃ መጥቀስ ያለባችሁ ማለት ነው። ስለዚህ ይሄ ዘፍጥረት 19 ላይ ያለው ሎጥ ያደረገው ነገር እናንተ ከምታደርጉት ልምምድ ጋራ በፍጹም የሚገናኝ ሐሳብ አለመሆኑን አበክሬ መናገር ፈልጋለሁ።